ሲጀበረኒ ሀሪማ ራሱ ምንድነው አላውቅ እና ምንስተሰጃቴ ነበር ለሁድ ፕሮግራም ቅዳሜ መጥቶ የሚከራዩ አሉ ሙሽሮች ሰርፕራይዝ ነው እንደሚያረጋት ኡስታዝ ኡስታዝ እሺ ኡስታዝ እንዴት ሆኖ አንድ አቅልሉ ሊላችሁ ነበር ሲጀምር አንድ አቅልሉ ሳንመልስ ከምንወጣ እንደማጠብ ይዞ እኔ ሳምኩል እኮ ባላሃይ ባውን አዛኙ ለባድ ለዘመድ እንደምነው የጦይባው አህመድ የረቢው ንጉስ የጸደዩ ሸጋ የተወጃበረው ከውኑ ባንቱ ረጋ ስንቱ ሲመኙት ሊያገኝ በፍለጋ ለኛው ተወለዱ ሰኞ ሊነጋጋ የሰጤው ኑር አልጋ ተበጃጅቶለሁ ማማር የማማሩ ቆንጆ መቆንጀቱ ሙሐመድ ጀማሉ ሲሩኖ ታንቱ ስሞ ተደርጓል አርሽ ሽልማቱ በስሞ ሽሯል ታመምክ ያለው ስንቱ ተውሂዱም ማይሰላ ካልገባ ስሙሁ ተውሂዱም ማይሰላ ካልገባ ስሙሁ ከመግረምም አልፎ ግርም ይላል የሱ የበዛው ሙዕጅዛው ተለምዶን ማፍረሱ አዋፍ አራዊቱ ይክፋፋል ወደርሱ ጉዝ ጀማዳቱ ናፍን አላወሱ በሸውቁ ፈሰሱ እየሟሙልሁ ወዳጄ 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 እንዴት ናችሁ ሰላም ደህና እንኳን አደረሳችሁ እንኳን አብሮ አደረሰን በመላው ዓለም የምትገኙ እንግዲህ የእስልምና እምነት ተከታዮች በሙሉ እንኳን ለመውሊድ በዓል በሰላም አደረሳችሁ እያልን እነሆ ልዩ የሆነውን የመውሊድ በዓላችንን በምንድን የጀመርነው በእንጉርጉሮ ጀምረናል በድጋሚ እንኳን አደረሳችሁ ዛሬ ልዩ የሆነ በዓል የሚሸት ቆንጆ ፕሮግራም ይኖረናል ከወዲሁ ቆይታችሁን ከኛ ጋር እንድታደርጉ እጋብዛችኋለሁ ዛሬ በሚኖረን ቆይታ እንግዲህ ስቱዲዮአችንን እንደዚህ ያሳመሩልን አዳ ዲኮር ናቸው አድራሻቸውን ከታች እናደርጋለን እንግዲህ በዓላችንን ቆንጆ ስላደረጋችሁልን እጅግ በጣም አድርገን እናመሰግናለን ዛሬ በጉራማይሌ ቆይታችን እንግዳ ሆነው አብረውን ቆይታ የሚያደርጉት እንግዲህ በመጀመሪያው የተወሰነ ጠቆም አድርገናቸዋል ከዛ በተጨማሪ ግን የምንመለከታቸው እህቶቻችን በቲክቶኩ ዓለም ላይ ሶሻል ሚዲያው ላይ የተለያዩ ስራዎችን እየሰሩ ያሉ በተለይ ደግሞ የእስልምናን ነሺዳ መንዙማን በመጠቀም እንዲሁም ደግሞ ኢስላሚክ የሆኑ ድራማዎችንም እየሰሩ በደንብ በቃ የራሳቸውን አስተዋጽኦ ያደረጉ ያሉ በቢዝነሱ ዓለም ላይ ያሉ እህትማማቾች ናቸው እንኳን ደህና መጣችሁ እንኳን ደህና ቆያሽ እንግዲህ እነሱ ተቀናቃኝ ሆኖ ደግሞ ዛሬ አብረውን ቆይታ የሚያደርጉት ማዲሆች ናቸው መጀመሪያ ላይ እንጉርጉሮ ብለውልናል ከዛም በተጨማሪ ደግሞ ዛሬ በዓል እንደመሆኑ መጠን ወደ በኋላ መንዙማ ነሺዳ ደግሞ ከነሱ አንደበት የምንሰማ ነው የሚሆነው ስለመጣችሁ በጣም ደስ ብሎኛል እንኳን አደረሳችሁ እንኳን ደህና መጣችሁ እኛም ደስ ብሎናል ስለመጣን እንግዲህ ይሄን ያህል ካስተዋወቅኳችሁ መተዋወቁን የምንጀምረው ከናንተ ነው እስኪ እባካችሁ እንተዋወቅ እሺ እኔ ማዲህ ማህፉዝ እባላለሁ በመንዙማውና በመድሁ ዙሪያ የራሴን አስተዋጽኦ ያረኩ ያለው አንድ ወጣት ነኝ ስላንተ ሰማ እንግዲህ ከልጅነቱ ጀምሮ ነው መንዙማ ሲያደጋው የሚባል ነገር ሰማሁኝና እስኪ አስተዳደግክ ልጅነትክ ምን ይመስላል የሚለው እንስማ አዎ እኛ ያው አካባቢያችን አባ ኮራን ሰፈር ይባላል በተለምዶ መርካቶ አካባቢ ያው ሰፈራችን በመውሊድ ያደግነን ኖርማሊ ከልጅነት ጀምሮ ያሲን ጀማ የሚባል መድረሳ ነበረን ከዛ ጀምሮ ነው ኸሚስ በሰላዋት በቂራአት ምናምን ያደግነው ስናድግ ማለት ነውና ከዛ ጊዜ ጀምሮ በቃ ያው ከልጅነት ጀምሮ ነው ወደዚህም ተስበን ይገባ ነውና ያደግንበትም ነው ምግብም ስንበላ ከአንድ ሰላዋት በኋላ ነው ምን ጎርሰውና ያም ተጽኖ አለው አሁን ላለንበት እንትን ስለዚህ እንግዲህ ፈጣሪ መስገን ነው አይደለ ከልጅነት ጀምሮ እንግዲህ ለፈጣሪ ተሰጥቶ ማድረግ ትልቅ ነገር ነው እንኳን ደህና መጣ እንኳን ደህና ቆያችሁኝ እሺ እንተዋወቅ ባክ ማዲህ ሷሊ መሐመድ እባላለሁ እኔም የተለያዩ መንዙማዎችን በመስራት ታወቃለሁ ያንተስ አስተዳደግ ምን ይመስል ነበር በተለይ ደግሞ በእስልምና ህይወት ውስጥ ተመሳሳይ ነው ከማህፉዜ ጋር አንድ አካባቢ ነው ያደግነው አንድ አካባቢ ነው ተወልደን ያደግነው ያው በእንትንስ በኢልሙ አንቱታን ያተረፉ ትልቅ መሻይኮች የነበሩባት ሰፈርናት አባ ኮረንት ባለች የነሱ መኖር ለኛ አስተዋጽኦ አድርጎልናል
እና በመውሊድ ያደግነው ያ አስተዋጽኦ ስላደረገብን ነው ከልጅነት ጀምሮ መድፍ ውስጥ የገባን። መልካም። እሺ ዛሬ ቡድን አጋር ተቀናቃኝ ሆነው ከእናንተ ጋራ እንግዲህ የጉራማይሌን ጨዋታ የሚያደርጉት ደግሞ ከፊት ለፊት የምትመለከቷቸው እህቶቻችን ናቸው። እነሱን ደግሞ እንተዋወቃለን። ከታላቅ ልጀምር አይደለ? እባክሽ። ሩሂ ሙራድ እባላለሁኝ። ያው ቅድም እንደገለሽው ቲክቶክ ላይ የተለያዩ እስልምና ላይ ያሉ ትምህርት ሰጪ ድራማዎችን እንሰራለን። በስራ ዙሪያ ደግሞ የተለያዩ ስራዎችን እንሰራለን። እቃ አስመጥተን ማስረከብ እንዲሁም ቬሎ ማከራየትም መሸጥም የተለያዩ ስራዎችን እንሰራለን። አልহামዱሊላህ አስተዳደጋችን ያው እነሱ እንደገለጹት አልহামዱሊላህ በዲኑ ታንጸን ያደግነው። ታናሽ እህትሽ ናት። ታናሽ እህትሽ ናት። አሁን ላይ ወደ ሶሻል ሚዲያ ወደ ስራውም ደግሞ እሷንም ይዘሻት እየመጣሽ ነው። እስኪ ደግሞ እሷን እንተዋወቃት። እንኳን ደህና መጣሽ። አመሰግናለሁ። እንተዋወቅ። እኔ ነሲራ ሙራድ እባላለሁኝ። በቲክቶክ ስሜ ጨረቃ በመባል ይታወቃል። ጨረቃ ማን ያወጣው ይሄንን? በእናትሽ እሷ ናት። ለምንድን ነው ጨረቃ ያልሻት? ለኔ በጣም ልዩ ሰው ነችና ጨረቃም ለኛ በጣም ልዩ አይደለ? በዛ ማከኝነት አይደለ? ደግሞ በጣም ቆንጂዬ ናት። አገባች እንዴ? አይ ገና ነች። ገና ናት? አልደረሰችም ወይስ እንዴት ነው? ገና ናት። ገና ነች። አንቺስ እንዴት ነው ያለሽበት ሁኔታ? እኔ አግብቻለሁኝ፣ አንድ ልጅም ወልጃለሁ። ስለዚህ አንቺ ባለትዳር ነሽ፣ አንድ ልጅ አለሽ። እህትሽ ግን ገና ናት ብለሻል። አሁን ያንቺ ጨረቃ ናት። የኔ ጨረቃ ሚል እስከሚመጣ ድረስ እንግዲህ የኔ ጨረቃ ናት እስከምታስረክቢ የኔ ጨረቃ ናት ብላለች። ተመልካቾቻችን እነሆ ልዩ የሆነው የበዓል ፕሮግራማችንን ጀምረናል። እንግዶቻችንን ተዋውቀናል። እንደሚታወቀው በጉራማይሌ መድረክ ደግሞ መጀመሪያችንን የምናደርገው ምስልን ከምስል በመደመር ነው። በየዙሩ የተለያዩ ዙሮች አሉ። አሸናፊው በየዙሩ ማን እንደሆነ ወደ እናንተ ይፋ እያደረግን አብረናችሁ ቆይታ እናደርጋለን። ስለ ጉራማይሌ የተወሰነ ታውቃላችሁ ብዬ አስባለሁ። ምክንያቱም ዋናውና ትልቁ ነገር በዚህ ዙር ብቻ ያለመሳሳት ሙሉ ጥያቄ ከመለሳችሁ የ25,000 ብር ተሸላሚ ነው የምትሆኑት። ግን ደግሞ ያንን የማግኘት እድል ከሌላችሁም በመለሳችሁ ጥያቄ ልክ ተሸላሚ ነው የምትሆኑት። በዛሬ ደግሞ ዛሬ በዓል ነው። ሞቅ አድርገን እንግዲህ በዓሉን አብረን እናከብራለን ማለት ነው። የመጀመሪያውን ዙር ለመጀመር ዝግጁ ናችሁ? እሺ እንጀምራለን። የመጀመሪያው ዙር ውድድራችን ምስልን ከምስል መደመር ነው የሚሆነው። ስለዚህ አንድ ምስል ከአንድ ምስል ሲደመር ምን ይሆናል ውጤቱ የሚለውን ማየት ነው። እሺ የመጀመሪያው ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ የምትመለከቱት ሁለት ምስል አንድ ላይ ቢደመር ነው ምን ይሆናል? የነ ሳሊህ ቡድን ጥያቄ ነው። እሺ ሰከንዳችሁ እየቆጠረ ነው ይወላል 10 ሰከንድ ቀርቷችኋል። ምን መሐመድ ኢስላም፣ ሳላህ ኢስላም ይባላል እንዴ? እንደዛ ትርጉም አይሰጥም። ትርጉም ካልሰጠ አይሆንም። ትርጉም መስጠት አለበት ጥያቄው። ስለዚህ አልተመለሰም ማለት ነው። ወደዚህኛው ቡድን ነው የምንወስደው። ምን ሊሆን ይችላል? እነዚህ ሁለት ምስል ከምስል አንድ ላይ ብትደምሯቸው። ኳስ ተጫዋቹንም አላውቀውም እንዴ? እሱንማ ነገሩሽ ይሆን? እነሱ እኮ አሁን ስሙን ይለፈን ማለት እንችላለን። መብታችሁ ነው ማለት ፖይንት ምናምን አይቀነስብንም። አይቀነስባችሁም። የእነሱን ጥያቄ ግን ብትመልሱ ኖሮ ነጥብ ይያዝላችሁ ነበረ። እሺ ቁርአን ሰላም አረብኛ ያረክሽዋ ከዛ ጀምረሽ ወደዚህ። ይህ ምስል ከምስል ሁለቱም ቡድን ተጠይቀዋል፣ ግን ደግሞ በሁለቱም ቡድን አልተመለሰም። የዚህ ምስል ከምስል ምላሻችን የሚሆነው ይሄው ሰላሃዲን ነው። ኢስላም ሚሊዮን ወደ ዲን ተቀይረው ማለት ነው። አዎ ይባላል እንግዲህ አይደለ? ይባላል አይደል? እኔ ከማብራራው በላይ እናንተ ብታብራሩት በደንብ የተሻለ ነው የሚሆነው። ይባላል አይደለ? ስለዚህ እንደዛ ነው። ጉራማይሌ ስለሆነ ቀይራችሁ ማየት አለባችሁ። ይሄ ነገር ከምን አንጻር ከምን አንግል ሊሆን ይችላል የሚለውን መመልከት ነው። የመጀመሪያው ምስል ከምስል ጥያቄያችን ምላሹ ሰላዲን ነው። ሰላዲን ነው። እንቀጥላለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ እናንተ ጋራ ነው። ይህ በምስሉ ላይ የምትመለከቱት ሁለት ምስል ነው። አንድ ላይ ቢደመር ምን ይሆናል? ሩሂ 15 ሰከንድ ሊቀራችሁ ነው። ግማሽ ያህል ሰከንዳችሁ ሄዷል።
10 ሰከንድ ኡስታዝ እሺ ኡስታዝ እንዴት ሆኖ እሷ እኔ እስከማውቀው በሴት አይሆነውም ማለት እሺ ስለዚህ ግድ የለም እስኪ ደግሞ የእናንተን ያልመለሳችሁትን ደግሞ ለነሱ እንስጣቸውና ምላሹን ያገኙ ሲሆን የሚለውን እንመልከት ከላም አስተማሪ ይሄ አረብኛ ፊደል ምንድነው ካፍ ነው ግን ከዚህ ወደዚህ ነው እሺ ግድ የለም በሁለቱም ቡድን አልተመለሰም ምስል ከምስል ጥያቄያችን ምላሹን አብረን በጋራ እንመልከተው የዚህ ሁለት ምስል ከምስል አንድ ላይ በጋራ ሲደመር ምላሻችን የሚሆነው አንድ ላይ በጋራ ሲደመር ምላሻችን የሚሆነው ሚስክ ነው ዶዝና ከብደውታ ዶዝን ከፋታችታል ከባድ ጀመረ ትንሽ ቀለል ቢል ጥሩ ነው አይደለ ይሄንን እስኪ ማብራሪያውን አይ ቲንክ ከሴቶች ጋር የሚገናኝ ነገር ይመስለኛልና ምን ማለት ነው ሚስክ የተለየ ሽቶ ነው የጀነት ሽቶ ነው ወደዚህኛው ደግሞ ስናዞረው ብዙሃኑ እንዲገባው ሽቶ ማለት ነው የምንቀባው ማናችንም የምንቀባው አይደል ሽቶ ነው ሚስክ ግን ሲሆን ልዩ የሆነ ሽቶ የጀነት ሽቶ ልዩ የሆነ ሽቶ ይባላል ማለት ነው ልክ አሁን ይሄ የቤተ መቅደስ ዕጣን እንደሚባለው ለየት ያለ በራሱ የሆነ ማለት ነው እሺ እንቀጥላለን አሁን ትንሽ ከበድ ብሏል ስላላችሁ ቀለል ይበል መሰለኝ ቀጣይ ጥያቄያችን የሚሆነው ደግሞ ይህ የምትመለከቱት ሁለት ምስል አንድ ላይ ቢደመር ምን ይሆናል የሚለው ነው እነ ማህፉዝ ጋር ነው ምን ይሆናል ይሄ ቃሉ አለ አረብኛ ቃሉ እሱን እዚህ ካለው ምስል ጋር መደመር ነው የሚሆነው ምንድነው ቃሉ አሊፍ እሺ እኮ ይሄ ምንድነው ሰዓታችሁ እየሄደ ነው እያገዝኳችሁ ነው 5 ሰከንድ እየቀራችሁ ነው አረ ሰዓታችሁ አለቀ በጣም በቃ ቀላል ነው ብዬ አስቤ ነበር ግን አልተመለሰም እስኪ ወደ እናንተ ይምጣ ምን ሊሆን ይችላል ኤርባስ ሳይሆን አስተካክሉ እስኪ ኤርባስ አይደለም ሌላ ምናልባት እስኪ እስላሚክ ቋንቋ የሚሆን ከሆነ ምን ሊሆን ይችላል አልባስ ምንድነው ልብስ ነው ይሄንን ልብስ አይደለም አልተመለሰም ግን ትንሽ እሺ ደርሳችሁበታል አስተካክሉት ትንሽ አረ አባስ ነው አባስ እንዴ አባስ አረ በጣም ዶዝና ከብዳችሁታ እንዳይመለስ ነው እኮ እንዳይመለስ ነው የሚመስለው በጣም ዶዝ ግን እኮ የኔም ያስኬዳል ባስ ነው እዚህ ጋር አለ ስለዚህ አባስ እንዴት መገመቱ ነው እንጂ ኤር አይደለማ አይደል እንዴ አዎ ስለዚህ አባስ ነበረ ምላሻችን የሚሆነው አልተመለሰም እንቀጥላለን ቀጣይ ይህን ሁለት ምስል በጥንቃቄ እዩትና አንድ ላይ ቢደመር ምን ይሆናል ጨረቃ እቺ ያው ጨረቃ ናት ግን ብቻዋን ናት ብንደምረውስ ፊደሉ ምንድነው እዛ ጋር የምንመለከተው አረብኛ ፊደል ራ እኮ ከዚህ ጋር 5 ሰከንድ 5 ሰከንድ አለቀሽ ወደዚህ ይምጣ ምን ሊሆን ይችላል ይሄ አው ነው እኮ ወደዛ ለመገልበጡ ኤማ ጨረቃ እንደዛ ጨረቃ እኮ ከጨረቃ ውጪ ደግሞ እስኪ ምን ልንለው እንችላለን የሚለውን ማሰብ ነው ጨረቃ አይደለም ከዛ ጋር ከዚህ ጋር አንድ ላይ ሲደመር ያ ደግሞ ራ ነው አይደል ራ ነው እሺ ጨረር ራ ነው አይደለም አልተመለሰም ይህ ጥያቄም በሁለቱም ቡድን አልተመለሰም ልዩ ሆነው የመውሊድ በዓል ፕሮግራማችን እንደቀጠለ ነው እስካሁን ጥያቄዎች አልተመለሱም እሺ የዚህ ሁለት ምስል ከምስል ምላሻችን የሚሆነው ደግሞ ሙኒራ ነው ከሰማይ ነው የወረደችው
ከሰማይ ዛሙና አለ አይደለ? እዚህ ጋር ደግሞ አለ ራላ አንድ ላይ ሲደመር ሙንራ ምላሻችን የሚሆነው ይሄ ነበር፣ ግን አልተመለሰም። ምን አራት ነገር ማለት ሀለ ሐመሩሃ ምናምን ቢኖረው ሀለ ሐመሩሃ ያለ ቢኖረው ጥሩ ነበር። እሱማ መለስኩ እንደዛ ማክሮን አይደለም እሱ እኮ የሚለው በቃ ያለ ምንም መልፋስ ነው የሚገኘው ቀጥታ ሙሉውን ማለት ነው። እንቀጥል እስኪ በጣም አቀላይ ለማምጣት ከጨረቃ እንቀጥል። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ የምትመለከቱት ይሄው 3 ሆኖልሃል። አሁን በመደዳ ምስል ከምስል ነው። አንድ ላይ ቢደመር ምን ይሆናል? ሷሊ 20 ሰከንድ ቀርቷቸዋል። አረብ 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 አርባውስ እዚህ ጋር ያለው አረም 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 እንዴት ሆኖ አረም አይሉም? እኔ እኮ ማላውቀው ነገር ራሱ ካለ እዚህ ውስጥ እያልኩኝ ነበረ። አልተመለሰም። ስለዚህ ወደ እህቶቻችን እንወስደዋለን ይሄንንም ጥያቄ። እነዚህን 3 ምስሎች እስኪ ደምሯቸው። የሰው ስም ነው። እሺ ደምሩ። አልተመለሰም። አርባው አልተመለሰም። ምላሹ የሚሆነው አወል 40 ነው። 40ውን አግኝተናል። 40ውን ብታጣውማ በቃ በእንትን ሁላ ነው የምትጠየቀው በፍትሐብሔር። ስለዚህ ምላሻችን የሚሆነው አወል 40 ነው። እሳቸው ደግሞ እንደምናውቀው የአፋር ክልል ፕሬዝዳንት ናቸው። ስለዚህ በሁለቱም ቡድን አልተመለሰም። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ የምትመለከቱት 2 ምስል ነው። እዚህ ቡድን ነው። ምን ሊሆን ይችላል? እነዚህ 2 ምስሎች አንድ ላይ ሲደመሩ አማር የመጀመሪያው መልስ ነው። ይህ 2 ምስል ከምስል አንድ ላይ ሲደመር ምላሹ አማር ነው። የመጀመሪያ ነጥባቸውን እነ ሩሂ አግኝተዋል ማለት ነው። እንኳን ደስ አላችሁ። እንዴት ነው ነጥብ ያለው ስሜቱ? አንድ አቅልሉ ሊልላችሁ ነበር ሲጀምር አንድ አቅልሉ ምንም ሳንመልስ ከምንወጣ እንደምንም አድርጋችሁ በቃ እንዴት ምን መልሰው ልትይ ነበር አይደል? ይሁን ግዴታ አንድማ ግዴታ ነው። በስተመጨረሻም ቢሆን አንድ ተመልሷል። ደግሞ የመጨረሻው ጥያቄ ነበር። እንደምንም ቅልብ ያደረግሽው። ተመልካቾቻችን እንግዲህ የመጀመሪያው ምስል ከምስልን የመደመር ውድድራችን የተመለከታችሁትን ይመስል ነበረ። ባለቀ ሰዓት እነ ሩሂ አንድ ጥያቄ በመመለስ የዚህ ዙር አሸናፊ ሆነዋል። እንኳን ደስ አላችሁ። እንኳን ደስ አላችሁ። እስከ መጨረሻው ደግሞ የተለያዩ ዙር ውድድሮች አሉ። በመሃል እየገቡ አብረን ቆንጆ ልዩ የሆነ የበዓል ቆይታ እናደርጋለን። ዛሬ ግን በዓል ስለሆነ በተለይ ደግሞ እንግዶቻችን እዚህ ከመጡ አይቀር እነሱ ያሉ እያንዳንዱን ዙር እያዋዛን የተለያዩ ነሽዳዎችን መንዙማዎችን አብረን በጋራ እየሰማን እያመሰገንን ነው ቆይታ የምናደርገውና በዚህ ዙር መሃል ደግሞ እስኪ ባካችሁ አንድ ነሽዳ ይሻላል መንዙማ? አይስማ መንዙማ ነው። መንዙማ ነው የሚሻለው? እሺ አንድ መንዙማ በእናንተ ምርጫ። ሰላትና ሰላም በረከቱ አብረው ይበርክቱ ለአህመድ ኑሩ ሚስባሁ ለያሊ የሙኒሩ አሰላሙ አለይኩም አህመድ ኑሩ አሰላሙ አለይኩም አህመድ ኑሩ ሚስባሁ ለያሊ የሙኒሩ መውሊዱንም ማውጣ ምታድቤ ምንድነው በነቢ መጠርጠሩ ሚስባሁ ለያሊ የሙኒሩ አሰላሙ አለይኩም አህመድ ኑሩ አሰላሙ አለይኩም አህመድ ኑሩ ሚስባሁ ለያሊ የሙኒሩ ገና እንደዘለቀ የደመቀ ኑር ተፍለቀለቀ በሀገሩ ሚስባሁ ለያሊ የሙኒሩ አሰላሙ አለይኩም አህመድ ኑሩ አሰላሙ አለይኩም አህመድ ኑሩ ሚስባሁ ለያሊ የሙኒሩ ብድራለኝ ነቢ እኔ አንቱ ጋ አያሰጋኝ ዋጋ መጨመሩ ሚስባሁ ለያሊ የሙኒሩ አሰላሙ አለይኩም አህመድ ኑሩ አሰላሙ አለይኩም አህመድ ኑሩ ሚስባሁ ለያሊ የሙኒሩ ትልቅ ሰው ወድጄ ያላቅሜ ተቃጠለ ደሜ በፍቅሩ ሚስባሁ ለያሊ የሙኒሩ አሰላሙ አለይኩም
መሐመድ ኑሩ አሰላሙ አለይኩም መሐመድ ኑሩ ሚስባሁ ለያሊ አሙኒሩ ሙሐመድ ሳዲቅ የኔ ወርቅ የሰማዩ ድንቅ የምድሩ ሚስባሁ ለያሊ አሙኒሩ አሰላሙ አለይኩም መሐመድ ኑሩ አሰላሙ አለይኩም መሐመድ ኑሩ ሚስባሁ ለያሊ አሙኒሩ አሰላሙ አለይኩም መሐመድ ኑሩ አሰላሙ አለይኩም መሐመድ ኑሩ ሚስባሁ ለያሊ አሙኒሩ ሳሊህ ከዚህ ጋር እስኪ እንደው አያይዘክ ከመንዙማ ውስጥ ስለ መውሊድም ስታነሳ ስለሰማው የመውሊድ ትዝታ መውሊድ ሲባል ወደ አንተ አይምሮ ውስጥ የሚመጣው ነገር ምንድነው? ከኔ ተሻለ አድርገው ማፍቴዝ ለሚገልጸው ወደ ይሄን እሱ ልጋብዛ ከኔ ተሻለ እሱ በደንብ ማብራራት ስለሚችል ማውራት ላይ ማብራራት ስለስገው ነው። እሺ አስተላልፎልሃል ወደ አንተ። ያው መውሊድ ሲመጣም ያው ስናስታውሰውም የሰው ነሻጣ መሐባው እርስ በርስ ያለው ግንኙነት በብዛት አሁን ያው እኛ የተወለድንበት አካባቢ ላይ የሆነ ፍቅር አለው። ስለዛ ስለ ፕሮግራሙ ሳይሆን ፕሮግራም ከመደረጉ በፊት አሁን ለምሳሌ እዚህ ፕሮግራም ላይ ስንመጣ እርስ በርስ የምታወሩት ምናምን አለ የመገናኘት ነገር አለውና ነሻጣው የሰው መሐባ እሱ በጣም በቃ ሳስበው በጣም ደስ ይላል። በጣም በቃ ሁሉም ፈልጎት ወዶ ስለሆነ የሚመጣው ያ የሰው ለምታየው ደስታ ምናምን ያስታውሰኛል እሱን ሳስብ ማለት ነው። እና ደስ የሚል ነገር አለው። አዎ ከዛ በተጨማሪ ይሄ አለ በልጅነት ውስጥ በጣም ትልቅ ትዝታ አለ። እንዲሁ ደግሞ መንዙማዎችን ሰማኒ በጣም የሚገርመኝ ነገር ነብዩ መሐመድን የምታወድሱባቸው መንገዶች ቃላቶቹ የእውነት በጣም ነው የሚገርሙኝ። ይሄ በቃ እንደዚህ ለካ ማወደስ ይቻላል እንደዚህ ማለት ይቻላል እስክል ድረስ የምገረምባቸው ለሌላ ነገር ወይም የማንጠቀመው አማርኛ ወይ ደግሞ ለማንም ሰው የማንጠቀውን አማርኛ ማዲሆቹ ሲጽፉ በጣም ተጨንቀው ወይ ደግሞ ጊዜ ወስደው የሚጽፉት ሳይሆን በቃ መቶላቸው በእኛ ዋሪዳ ይባላል እንደ ዋሪዳ መቶላቸው አድርገው ከጻፉት በኋላ ሲነበብ ነው በቃ ቃላቶቹ ምን ያህል ከፍተኛ እንደሆኑ ውስጣቸው ምን ያህል መሐባ እንደሚረጩ የምናውቀው ልክ ሲነበብ ነው እንጂ የሚመጣላቸው እንኳን እንደሌላ ግጥም ታስቦ ተጨንቆ የሚጻፍ ሳይሆን እንደ ዋሪዳ ነው የሚመጣላቸው ጻፊዎቹ። እንደዛ ነው አይደል? እና ቃላቶቹ ራሱ አንዳንድ የሚጠቀሙበት ቃል ያው የኛ ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ብዙ ጊዜ ስለሳቸው ብዙ ነገር ተጽፏል። ሲራመዱ፣ ሲሄዱ፣ ሲለብሱ፣ ሲተኙ፣ ሲነሱ እያንዳንዱ የተጻፈላቸው የኛ ተወዳጁ ነብይ ሰለላሁ ዐለይሂ ወሰለምና መድህ የሚጽፍ ሰውና ግጥም ይለያያል። ግጥም ታሪክ እያነበበ መጻፍ ይችላል። መድህ ግን ይሄ ዋሪዳ የሚባለው ነገር ዛሬ የመጣላቸውን ዋሪዳ ነገ መጻፍ አይችሉም እና የተለየ ቃላት ነው። አሁን እኛ በዚህ በመንዙማ አሁን ለምሳሌ ጌታዬ ላንሳው ያን የጦይባውን ያን ባለ ዘውዱ ባለ ሃይባውን አዛኙ ለባድ ለዘመድ እንደምነው የጦይባው አህመድ ሙሐመድ። አሁን እነዚህ ቃላቶች ቀጥታ ልጻፈው ብለው አይደለም የሚጽፉት። ቀጥታ ለምን ወስፍ ይባላል። ወስፍ ማለት ስለዛ ነገር አሁን ለምሳሌ ኮንስትራክሽን እቃ ያለው ሰው አይከራይም በራሱ ነው እንትን የሚለውና ያንን ወስፋቸውን የነብዩ ሰለላሁ ዐለይሂ ወሰለም ለመግለጽ የሚጠቀሙበት ፍቅሩ ስላላቸው ያው አፍቃሪ ብዕረኛ ነው። የሚያፈቅር ሰው ብዕረኛ ነው። በደንብ አድርጎ ነው የሚጽፈውና ግን ይሄን የትኛው ቃላት ይገልጻቸዋል ካልሽኝ የጀመረው እንጂ የለም የጨረሰው የሚለው ሊሆን ይችላል። ለምን ስለሳቸው እንትን ሊል አይችልምና ስለ መውሊድ ገጠመኝ ብለሽ ነበርና እኔ አንድ ገጠመኝ አለኝ የሚያስቅ ነገር ነውና አሁን መኪና ይዛለውና ታክሲ በመጠቀምበት ሰዓት ሚዲያ ላይ አልወጣሁምና በቮይስ ነበር ማውጣው መንዙማ ኖርማሊ ድምጹን ብቻ ነበር ማውጣውና ታክሲ ተሰልፈን ሙስሊም ናት አልጠጋም አለችኝ። ተጠጊለት ነው ስትባል ከዛ እኔ ለመንኳት ይኸው ትንሽ ስለሚቸኩል ትንሽ ጠጋ በይልኝ ምናምን ብያት ገባሁና ቁጭ አልኩኝ። ከዛ እየሄድን ስልኳ ሲጠራ የኔ መንዙማ ነው። ከዛ በቃ እኔ ነኝ የማይባለው እኔ ነኝ ያለላት ነገር አንተ ወዲህ ተነስታ አስቀምጣ እና ቪዲዮ ላይ ስላልወጣሁኝ ስላላወቀችኝ ነው ብዬ ያው እኔ ነኝ ያልኳትም እና ይሄ ገጥሞኛል።
ግን ትንሽ በጎን እኮ ማን እንደሆነ ግን ታውቂያለሽ ምናምን ብለው አታስጀምርም ነበር? ይሄ ልጅ ታውቂዋለሽ ግን ትወጂዋለሽ ማለት ነው ምናምን ብለህ እንደውም እንጉርጉር ማጀቡ እያለች የኔ ሰው ወዲህና ሙሐመድ እያለች የኔ ሰው ወዲህና ነበር የሚለው ስልኳ ማነው ሲጠራ። ከዛ ደነገጥኩኝ፣ ለማውራት ፈራው። በቃ እንደዚህ አይነት አጋጣሚ ገጥሞኛል። እንግዲህ ጥሪ የነበረች ልጅ ታክሲ ውስጥ ይሄን ካየችው እንግዲህ በደንብ እሷም ትደነግጣለች ብዬ አስባለሁ። ያው በህይወት መንገድ ውስጥ እንደዚህ አይነት ያሉ አጋጣሚዎች ብዙ አሉ። በመሀል እናነሳለን። አሁን ግን እስኪ ወደ ውድድራችን እንመለስ። ሁለተኛው ዙር ውድድራችን ላይ ነው የምንሆነው። በሁለተኛው ዙር ውድድራችን ደግሞ የምናደርገው ምንድነው? በምልክት ማስረዳት ወይም ደግሞ በምልክት መግለጽ፣ ነገሮችን በምልክት መግለጽ ነው። ከናንተ መካከል አንዳችሁ ወደዚህ ትመጣላችሁ። እዚህ ጋር ያለው ሰው ቆሞ ወደዛኛው ሰው ይመለከታል። እዛ ጋር የቆመው ሰው በምልክት በስክሪኑ ላይ የሚመለከተውን ነገር ማስረዳት ነው የሚሆነው ማለት ነው። መጀመሪያችንን የምናደርገው ከማይሆን እኔ ላስረዳ። እሺ አንቺም ታስረጂ ከሆነ እዚህ ነው የምትሆኚው። ነይ ነስራ፣ ዝግጁ ነሽ? እንጀምር። አዎ። እሺ 20 ሰከንድ ነው ያለሽ። ቶሎ በይ። መንዙማ ባይ መንዙማ የመጀመሪያው ጥያቄ በትክክል ተመልሷል። እንቀጥላለን። ቀጣይ ሼህ መስገድ አይደለም። ሩሂ በደንብ አሳያት። 6 ሰከንድ 5 ሰከንድ አዎ በሬ አይደለም። ሌላ ሰዓት አለቀ። በግላ ሰዓት አለቀ። አዩ እስቲ ሰዓት አለቀ። ግመል በደንብ ነው እኮ ያስረዳች። አንገቱ አልቀራት፣ ምንም የቀራት ነገር የለም። ግን ደግሞ አልተመለሰም። ግመል ነበረ። የመጨረሻ የምታስረዳሽ ጥያቄ ነው የሚሆነው። በደንብ ተመልከቻት። እንቀጥል። ቀጣይ ኢማም፣ ሌላ ኡስታዝ፣ ሌላ አሰጋጅ እኮ ሌላ በስም ጥሪያ ሌላ አሁን ኡስታዝ እኮ ሌላ ስም 2 ሰከንድ የሚያሰግድ ሰው። ሰዓት አለቀ። ሰዓት አለቀ። ሁጥባ ነበር። ስለዚህ አሁን ቦታ ትቀያየራላችሁ። ነይ እስኪ አስረጃት ደግሞ አንቺ። እንጀምር። ድቤ አይደለም። ሌላ መንዙማ ባይ በደንብ ሞክሪ። መውሊድ በትክክል ተመልሷል። መውሊድ እና ይሄ ምንድን ነው የሚያገናኘው? ድቤ መውሊድ በብዛት መውሊድ ላይ ድቤ ስለሚመታ ድቤ የሚመታው ለመውሊድ ነው ማለት ነው በብዛት። እሺ መውሊድ በትክክል ተመልሷል። እንቀጥላለን። ቀጣይ አፍ ማንቀሳቀስ አይቻልም። እሺ ችግር የለው። ሰደቃ በትክክል ተመልሷል። የመጨረሻ የምታስረጃት ጥያቄ ነው የሚሆነው። ይሄን ከመለሰች በደንብ ታስረጃለች ማለት ነው። ሙሉን አንቺ ያስረዳሽውን ጥያቄ መልሳለች። እንቀጥል። ቀጣይ ካድራ፣ ሌላ ሞክሪ። ጀማዓ፣ 8 ሰከንድ። መንዙማ አይደለም። ሌላ መስጊድ አይደለም። ቁርአን አይደለም። ሰዓት አለቀ። ቅርታኔም ቁርአን አልኩኝ ሳላቅ ቁርአን ነው እንዴ? አይደለም። ሲጀመር እኔ ሀሪማ ራሱ ምንድን ነው አላውቅም። እና ደስታ ሰጃቴ ነበር። እና ቆይ እኔ ራሱ እንዲገባኝ ብዬ እንዲያልኩ እያየኋት ምናልባት የተቀመጡትን ሊሆን ይችላል ብለሽ ነው ያልሽው። ያስረዱኛል እነሱ ይሄው ማለት እንደው ይሄው የዕልም ቦታ ነው። ሀሪማ ማለት አይ ትልቅ መሻይኮች ያሉበት የለም። ለምሳሌ አና ዳና ምናምን እንደሚባለው የነሱ መገኛው ቦታው ስፍራው ራሱ ሀሪማ ይባላል። ጧሃራ ነው። ያው ጧሃራ ማለት ጀማዓ በሚለው አይገልጽም። ጀማዓ አይገልጽም። ይርላተ ካላወቀች ብሎ እንቀጥላለን። ቀጣይ የሚሆነው ወደ እናንተ ነው። ማን ይምጣ እዚህ ጋር? እሱ ያስረዳኝ። እዚህ ጋር ዝግጁ? እንጀምር። እሺ
አማይማ ሌላ ጥምጣም እኮ ሌላ ትልቅ ሻ ሳስ ልክ ነው። ሌላ ሻ እሺ ያው ከመጀመሪያውም መልሰው ነበረ ግን መጨረሻ ላይ አስተካክለ በደንብ መልሰዋል። እንቀጥላለን። ቀጣይ ኡዱ በትክክል ተመልሰዋል። ቀጣይ ሰላት አይደለም ሌላ ሞክር። ያላችሁ 9 ሰከንድ ነው። አዛን 6 ሰከንድ ኢቃም አይደለም። ሰዓት አለቀ። ሰዓት አልቋል። ግን እውነቱን ነው። ወቅቱ ስላልሆነ ነው። ወቅቱ ስላልሆነ ሊገምት ያልቻለው ለዛ ነው። ግን ኢፍጣር ነበረ ምላሹ። አፍጥሬ እኮ አሳየው። አንድ ናት። አንድ የመጨረሻ አልተመለሰም። የፈራኸው ነገር ደረሰ። ልታስረዳን እሱ ደግሞ ወደዛ አሁን ልትቀያየሩ ነው። አንተ ደግሞ ዝግጁ ነህ አይደል? እንጀምር አይደል? እሺ ጀለቢያ በትክክል ተመልሰዋል። ቀጣይ አራስ ህፃን ልጅ ሌላ ሞክር። አይደለም ሞክር። ህፃን ልጅ አይደለም። ሌላ ግን አንተ ፕሮሞት ያደረገው ህፃን ልጅ ነው። እሱ ልክ ነው የመለሰው። እሱ ያሳየው ነው ባሳየው መልካም ትክክል ነው። ሌላ መግለጽ የሚችለው ነገር ነበር። ምን ያርግ? መንከባከባው እንደማጠብ ይዞ እንደምንድነው ሳምኩል እኮ የእያንዳንዱ ሰው የፍቅር መግለጫ ይለያያል። መንከባከብ ለኔ መሳም ነው አለ። እንግዲህ ምላሻችን እናት ነበረ፣ አልተመለሰም። የመጨረሻ ጥያቄያችሁ ነው የሚሆነው። እንቀጥላለን። ቀጣይ መካ ሌላ ጧፍ ማድረግ አይደለም ካዕባ በትክክል ተመልሷል። ቆንጆ ነበር የነበረን ቆይታ። ሁለተኛው ዙር ልዩ የበዓል ቆይታችን ይሄንን ይመስላል። በነበረን ቆይታ በሁለተኛው ዙር አሸናፊ ሆነው ያጠናቀቁት ቡድኖች የሚሆኑት እነ ሷሊህ ናቸው። እንኳን ደስ አላችሁ። ያንተ ጥረት ነው። በመጀመሪያው ዙር እንግዲህ እነ ሩሂ አሸንፈው ነበር። አሁን ደግሞ እናንተ አሸናፊ ሆናችኋል። ስለዚህ ውድድሩ በደንብ እየጦፈ ነው ያለው። ቀጣይ ዙር አሸናፊ ማን ይሆናል የሚለውን ደግሞ አብረን በጋራ የምንመለከት ነው የሚሆነው ተመልካቾቻችን። አሁን ደግሞ ቀጣይ ዙር ውድድራችን የሚሆነው ስህተቱን ይፈልጉ ነው። እዚህ የምትመለከቱት ስክሪን ላይ ስህተት ያለባቸው ምስሎች ይቀርቡላችኋል። እነዛ ምስሎች ያሏቸውን ስህተቶች ፈልጋችሁ ማግኘት ነው የሚሆነው። እንግዲህ ስህተት በመፈለግ የትኛው ቡድን ደግሞ አሸናፊ ይሆናል የሚለውን በስተመጨረሻ አብረን በጋራ የምንመለከት ነው የሚሆነው። ስህተቱን መፈለግ ፕሮግራማችንን ስህተቱን መፈለግ ዙራችንን ከመጀመራችን በፊት ግን እስኪ የተወሰነ ነገር ላውራችሁ። በተለይ ደግሞ ወደ አንቺ ስመጣ ታላቅ እህት ነሽ። ከእህትሽ ጋር ነው የመጣሽው። የተለያዩ ስራዎችሽን፣ ቢዝነስሽን ሶሻል ሚዲያ ላይ ታስተዋውቂያለሽና ስለ ቢዝነስ በደንብ ጠይቂያት። ቢዝነስ ላይ በደንብ ጠንካራ ጎበዝ ሴት ናት ተብያለሁኝና እስኪ ስለሱ እናውራ። ከዚህ ቀደም ሆቴል ነበረኝ፣ 2 ሆቴል ነበረኝ። አንዱ ገርጂ ላይና መርካቶ ላይ ነበር። አቁሜዋለሁ። ግን ምንድነው የነበረው ስራ ትንሽ ፈታኝ ነው። ምግብ ቤት እንደምታዩት ቀርቦላችሁ እንደምትበሉት ምናምን ነገር አይደለም። ውስጥ ላይ በጣም ትልቅ የሆነ ስራን በየቀኑ ድግስን እንደማቅረብ ነውና ፕላስ ደግሞ የኔ ምንድነው ስጋ ነክ ነው። ፕላስ አንደኛው ብራንች ላይ ሉካንዳ ነበረው። ሉካንዳ ማለት ከቄራ ምናምን ምግብ ማነው ስጋ መጥቶ የሚሸጥበት ነው እና ያ ስጋ ያው በሬውን መጀመሪያ ለመግዛት በቃ በአጠቃላይ ፈታኝ ስራ ነው። ፕላስ ወንድን የሚፈልግ ስራ ነውና ትንሽ ከባድ ስራ ነው።
ግን አልহামዱሊላህ ያው ቤተሰቦቼ ከጎኔ ነበሩ ይዛኔ አላገባሁም ነበረው ደፋር ነሽ አንቺ ሳታገቢ ሁለት ሆቴል አለ ያው መርካቶ መሃል ያውም ደግሞ ሉካንዳ ከባድ ነው አልহামዱሊላህ ብቻ ቤተሰቦቼ ከጎኔ ስላሉ እነሱ የሚያግዙኝ ነበር ያው እንደጋገፋለን እኛ ቤት ሶ ያን ነገር ካቆምኩኝ በኋላ ትንሽ ረፍት ወስጄ አገባሁኝ ምናምን ነገር ከዛ ቀደም ደግሞ ወደ ውጪ ምናምን እየሄድኩኝ ቃመጣ ነበር ከእንትኑም በፊት በልጅነቴ ነው ብቻ ስራ የጀመርኩት ኦልሞስት 19 ዓመቴ ላይ ምናምን ነገር አሁን ላይ ደግሞ ያለሁበት የቬሎ ንግድ ስራ ነው ከሱ ውጪ ደግሞ ምንድነው አቅርቦትን ቬሎ አቅርቦትን አባያዎችን አልባሳቶችን በትዛዝ ለሰዎች ለነጋዴዎችም እናመጣለን ብቻ ያው ለመኖር መስራት አለብን ፕላስ ደግሞ ዛሬ ላይ እንዲጠንክሬ እንደቆም ከትዳር ጋር ከእናትነት ጋር ሚስትም እንደመሆን የባሊ ትልቅ አስተዋጽኦ አለው አሁን ላይ በፊት የቤተሰቦቼ ነበር አሁን ደግሞ ባሊ በቃ ስፓይናል ኮርድ ሆኖ እዚህ ጋር እንድቆም አድርጎኛልና እሱንም እጅግ በጣም ማመስገን ፈልጋለሁ ቬሎ ስራ ሲባልስ ዋናው ከባዱ ነገር ምንድነው የምግብ ስራ አልሽን ከባዱ ነገር የቬሎ ስራውስ የሚያስገርምሽ የሚከብድሽ ነገር አለ በቬሎ ስራ ውስጥ በቬሎ ስራ ላይ ከጀመርኩኝ በጣም ያስገረመኝ ነገር ምንድነው ለእሁድ ፕሮግራም ቅዳሜ መጥቶ የሚከራዩ አሉ ሙሽሮች እሁድ ሊጋቡ ቅዳሜ መጥቶ አንድ 3 ሰው ምናምን ነገር አጋጥሞኛል ሰርፕራይዝ ነው እንደሚያረጋት ነገር ቶሎ ብለ እና በጣም ነው እንደዛ የሚደረገው አላ እንደዛ የሚያረክሰው አለ ወላሂ 2-3 ሰው አጋጥሞኛል ለእሁድ ፕሮግራም ቅዳሜ መጥቶ ኢቭን የሚመጡት በጠዋት አይደለም ወደ 8 ሰዓት 10 ሰዓት ምናምን ነገር ነው የሚመጡትና እኔ በቃ ቡክ ለማድረግ ምናምን ስዘጋጅ አሁን ነው የምንወስደው ምናምን ነገር ይሉኛል እና አልጠየኳቸውም በጠይቃቸውላ ደስ ይለኛል ምንድነው ምናምን ነገር ይሄና እንዴ ያው ምናልባት ሌላ ቦታ ቡክ አድርገው ተበላሽቶባቸው ምናምን ካልሆነ ለሰርግ ሲባል ተጨንቀልሽ አንዳንድ ሰው ከአመት በፊት ከ6 ወር ከ5 ወር በፊት ነው አይደል የሚጨነቀው እኛ ጋር 2-3 ወር በፊት ምናምን ቡክ ይደረጋልና እንደነዛ አይነት ሰዎች ደግሞ ሳይ ብዙ ነገር ማሰብ እፈልጋለሁኝ ግን ደግሞ አላሰብም ተዋል ታይዋለሽ ስለዚህ በቬሎ ስራው የሚመጣው አጋጣሚ ይሄ ነው ማለት ነው እንደዛ አይነት ናቸው ፕላስ በጣም ይሄ እንዴት ነው የብዙ ሰው ፍላጎት አለና በቃ ያዩትና ቬሎን ምናምን ይሄ እንደዚህ ቢሆን ምናምን እንሻል በቃ አንቺ እንትን ምትዩ ነው የሚመስልሽ እንደነዛ አይነት ሰዎች አሉ ግን በአጠቃላይ ይሄ ከምግብ ቤቱ እንትን ጋር ኮምፔር ስታደርጊው ቀላል ስራ ነው ይሄኛው የሰዎችን ምርጫ ፍላጎት አንቺ በደንብ አጥንተሽ የተሻለ ምትዩን ከሌላ ሰው ጋር ፍክክር ስለሆነ ስራ ከሌላ ሰው ጋር የተሻለ የሆነ ነገርን ይዘሽ መገኘት ነው እንጂ ያን ያህል ከባድ ስራ አይደለም ከባድ ነገር የለም ስለዚህ አሁን ቀለል ብሎ ከትሽ ጋር አብራችሁ ምትሰሩት በጣም ታገዘኛለች እሷ ጎበዝ ናት ታስታውቃለች እሺ ቀጣይ ዙር ድራችን እንግዲህ እንደነገርኳችሁ ነው ስህተቱን መፈለግ ነው የሚሆነው እምንጀምረው ከነ ሷሊ ቡድን ነው እንጀምራለን ይህ በስክሪኑ ላይ የምትመለከቱት ምስል ስህተቶቹ ምንድናቸው ሰዓት እየሄደ ነው አንድ ኦቨኑ እዛ ጋር ደግሞ የእንትን ስክሪኑ ላይ ያለው ምን የሆስፒታል እንትን የሆስፒታል የልብ ምት ነው 2 ወንበሩ ተቀምጧል 3 የዚህ ምስል ሌላ ስህተት አለ 3 ናቸው በትክክል ተመልሷል 3 ናቸው ይህ የምንመለከተው ምስል የነበሩት 3 ስህተቶች ነበሩ እነሱም አንደኛው ወንበሩ እዚህ ቦታ ላይ ሊቀመጥ አይችልም ሲጀመር ይሄ ወንበር የማይነቃነቅ ወንበር ነው ኤርፖርት ውስጥ እንዲባለ መልኩ ሊገባ አይችልም ኦቨኑ መቀመጡ ብቻ ሳይሆን በርቷል ምንም ሶርስ ሳይኖረው እንዲሁም ደግሞ የልብ ምት በስክሪኑ ላይ የተመለከትን ነው ይህ ሆስፒታል አይደለም 3 ስህተቶች ነበሩ 3ቱም በትክክል ተመልሷል እንቀጥላለን ቀጣይ ይህ የምትመለከቱት ምስል ነው ምንድነው ስህተቶቹ መጽሐፉ ቦታው አይደለም አንድ ጫማው ቦታው አይደለም 2 ያኛው የሚቆርጥበት 3 ያኛው የቱ ይሄ የሚሮጠው ነገር አረንጓዴ በነጭ ነገር አይደል እሱ ነገር ምን ሆነ እሱ የሚቆርጥበት ትክክል አይደለም 3 የሚቆርጥበትን እንትን ብለናል ሌላ ምንም የለም በዚህ ምስል ውስጥ የነበሩት 3 ስህተቶች ነበሩ 3ቱም በትክክል ተመልሰዋል በስጋ ማስቀመጫ ውስጥ ጫማ ሊንጠለጠል አይችልም መጽሐፍ ሊቀመጥ አይችልም እንዲሁም ደግሞ በቫዮሊን ነው ስጋ እየቆረጠ ያለው ይህ ሊሆን የማይችል ነገር ስለሆነ 3 ስህተቶች ነበሩት 3ቱም በትክክል ወጥተዋል ማለት ነው እንቀጥላለን ቀጣይ
ቀጣይ ስህተቶች የሚወጣለት ምስል ደግሞ ይህ የምትመለከቱት ምስል ነው። ምንድናቸው? ዳቦው መንሸራተቻ ሆኗል። ትክክል አይደለም። አንድ መኪናው። እሺ መኪናው ምን ሆነ? መኪናው ተንጠልጥሏል። የሰዎቹ ቦታ እኮ የሰዎቹ ቦታ ነበር። እሺ ሁለት ሰዓታችሁ ቤቱ ምን ሆነ? ቤቱም ለውድድሩ የሚሆን አይደለም። ምን አይነት ቤት ነው ለውድድሩ የሚሆነው? አይ መኖሪያ ቤት እዚህ ጋር ሊኖር አይችልም። እዚህ ጋር ለምን አይችልም እንዴ? እንትን ነው ምን በረዶ ላይ ስለሆነ እንትን የሚልስ ቤቱም አያስፈልግም። በረዶ እኮ ቤቱ ከተሰራም በኋላ ሊዘንብ ይችላል። ያው ዘንቦ የሚመጣ ነገር ቤቱ ላይ አንሸራተቱማ። ቤቱ ላይ አንሸራተቱም። የት አለ ቤቱ ላይ? እሺ አይደለም ቤቱ ያኛና አይደለም ቤቱ። ያው እንደዚህ አይነት አካባቢዎች ላይ አሉ የራሳቸው የተሰሩ ቤቶች። ሶስተኛው ስህተት የነበረው ምንድን ነበር መሰላችሁ? ይህ የምትመለከቱት ሰውዬ ያደረገው ኮፍያ ዳይቭ የማድረጊያ ወደ ውስጥ ባህር ውስጥ መግቢያዎች የምንጠቀምበት ኮፍያ ነው። የስኖ ኮፍያ አዘል ዳቦ ነበር። ዳቦማ ጎላ ብሎ ነው የሚታየው አይደል? ከአንዳንድ ዳቦን በደንብ ነው የተመለከታችሁት። 3 ስህተቶች ነበሩት ይህ ምስል። 2ቱ በትክክል ተመልሷል፣ አንዱ ግን አልተመለሰም ማለት ነው። እንቀጥላለን። ቀጣይ ስህተት የሚወጣለት ምስል የሚሆነው ደግሞ ይህ የምትመለከቱት ምስል ነው። እነ ሩሂ ማበጠሪያ ምን አሳውን በዛ ደግሞ እንትን በማበጠሪያ ነው። እሺ አንድ እዚህ ምን ምንድነው? ይሄ ዝሆን እዚህ ጋር ደግሞ ዝሆን ምን ሆነ? ነገር ጭንቅላት ነው እርግቦቹ ያላቸው አፋቸው ላይ እና የዝሆን ነው ብይታል ወይም ደግሞ ሙሉ ጭንቅላታቸው የዝሆን ነው። 2 ሌላ እዚህ ጋር እነዚህ ብዮቹ ምን በረዶ ነበር መሆን የነበረበት። በትክክል ተመልሰዋል። ምክንያቱም አሳ ጤነኛ ሆኖ ለመበላት እንዲቆይ በረዶ ነበር እዚህ ጋር መሆን የነበረበት። ግን ደግሞ ብዮቹን የምንመለከተው አሳውን እየበለተ ወይም እያጸዳ ያለው በማበጠሪያ ነው። እንዲሁም ደግሞ እዚህ ጋር የምንመለከታቸው ዳክዬዎች ናቸው። ዳክዬ ናቸው እርግብ ናቸው። እነዚህ ዳክዬ ናቸው። ዳክዬዎቹ ፊት ለፊታቸው የዝሆን ነው። ስለዚህ 3 ስህተቶች ነበሩ። 3ቱም በትክክል ተመልሷል። እንግዲህ የዚህ ዙር ውድድራችን ይሄንን ይመስላል። ስህተቶቹን በደንብ በሚገባ ያወጣው ቡድን ማን ነው? የነሱ ነው። እሷ ምን ጥያቄ ያለዋለች? አንተ የነሱ ነው አልክ። በዚህ ዙር አሸናፊ የሆኑት እነ ሩሂ ናቸው። እንኳን ደስ አላችሁ። እስኪ አንድ መንዙማ እንስማ። ካላየሁትማ ያንን ፊተ መልካም በሌላ ጥማቴ በምንም አይረካም። በምድር ያለ ባህር ብጠጣ ተመልካም ዝለቁና ሊዮ ሳይመጣብኝ ድካም የሀያት በረካም ውዴ ዋንቱ ነው ያየው እንዳወራን የመልኩን ኸበረ ይመስል እንደነበረ ግንባሩ ጀንበረ አይሻ ምርፌ ጠፍቷት ጨለማ ነበረ በሱ ኑር ተገኘ ሲገባ ከበር ስንቱ ባንቶ ኸበር ናፍቆ ሞተልሁ እንደ ራዲያ ልጅ እንደ ሰይድ ቡሽራ እንደ ዘቡራ ልጅ ጫል ገንደጎራ እንደ ራቢያ ልጅ በዳና መንደራ ደሞ እንደ ዘምዘም ልጅ ባጋምሳም በጉራ እኔንም አደራ ጋቱኝ ከፈይድሁ እኔንም አደራ ጋቱኝ ከፈይድሁ። በጣም እናመሰግናለን። እንግዲህ በዓሉን በደንብ በዓል እያስመሰል ነው ከእናንተ ከተመልካቾቻችን ጋር ቆይታ እያደረግን ነው። በአጠቃላይ በነበረን ልዩ የሆነው የበዓል ቆይታ ማን አሸናፊ ሆኖ እንደጨረሰ መጨረሻ ላይ የምነግራችሁ ነው የሚሆነው። ከዛ በፊት ግን ያው እዚህ ድረስ ከመጣችሁ አይቀር ማለት የምትፈልጉት ነገር ካለ እንኳን አደረሳችሁ ማለት የምትፈልጉት አካልም ካለ እንኳን አደረሳችሁ ማለትም ካለባችሁ ለእናንተ እድሉን ሰጣለሁ። በመጨረሻም አሸናፊውን ተናግረን እንግዲህ በዓል ስለሆነ ፕሮግራማችንንም የምናጠናቅቀው በመንዙማ ነው የሚሆነው። ተመልካቾቻችን በድጋሚ በመላው ዓለም ለምትኖሩ የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ።
መልካም በዓል ይሁንላችሁ። ካንተ ልጀምር። ለመላው ለሙሂብ ረሱል ሰይዳችን ሰለላሁ ዐለይሂ ወሰለም ለሚወድ በሙሉ እንኳን ለ1501ኛው የዊላዳ በዓል በሰላም አደረሳችሁ። እሺ ለመላው ያው ሙስሊም ማህበረሰብ እንኳን ለ1501ኛው የዊላዳ በዓል በሰላም አደረሳችሁ ላለው እና እናቴንም አመሰግናለሁ ባለቤቴንም አመሰግናለሁኝ እና ደግሞ ያው ወዳጆቻችንን የምትደግፉን በዚህ ነገር ሁሉ የምታበረታቱን ሁሉ አላህ መሐባቸውንም ሸፋዓቸውንም ይስጣችሁ እላለሁ። አሜን። ወደ እናንተ እንምጣ። እሺ አክብራችሁን ስለጠራችሁን እጅግ በጣም እናመሰግናለን። የነብያችን ሰለላሁ ዐለይሂ ወሰለም ፈለግ ተከትለን እሳቸውን በኸይር ነገር የምናስጠራ ዲኑንም የምንخدም እስከመጨረሻው አላህ ያድርገን። አመሰግናለሁ። መጀመሪያ አላህ ለዚች ቀን ስላደረሰን ለአላህ አልሐምዱሊላህ ማለት ፈልጋለሁኝ። በመቀጠል ለመላው እስልምና ተከታይ በሙሉ መውሊድን ለሚያከብር ነብያችን መሐመድ ሰለላሁ ዐለይሂ ወሰለምን ለሚወድ በሙሉ እንኳን ለዚች ቀን በሰላም አደረሳችሁ ማለት ፈልጋለሁኝ። ለቤተሰቦቼ ለመስጊድ አብረን ለምንቀራቸው በሙሉ እንኳን አደረሳችሁ እላችሁ እወዳለሁ። እናመሰግናለን። እኛም ደግሞ በአባይ ቲቪ ተገኝታችሁ ልዩ የሆነውን የመውሊድ የበዓል ፕሮግራም እንዲባል ለመልኩ አብረን እንድንቆይ ስላደረጋችሁ በዓሉን ስላደመቃችሁ ልዩ ምስጋናችንን የእውነት ከልብ አድርጌ ያቀርባለሁኝ። ተመልካቾቻችን ዛሬ በዓል ነው እንግዲህ ልዩ የሆኑ በዓል የሚሸቱ ፕሮግራሞች ወደ እናንተ ጋራ መድረሳቸውን ይቀጥላሉ። እኛ ግን የጉራማይሌ ቆይታችንን እዚህ ጋራ እናበቃለን። በመጨረሻም አሸናፊ ሆነው ውድድሩን ያጠናቀቁት ቡድኖች የሚሆኑት እነ ማህፉዝ ናቸው። እንኳን ደስ አላችሁ። ማህፉዝና ሷሊህ አሸናፊ ሆነዋል። እንኳን ደስ አላችሁ። በድጋሚ በጣም አድርጌ አመሰግናለሁ። እናንተንም ስለመጣችሁ አብራችሁን ስለቆያችሁ እናመሰግናለን። ተመልካቾቻችን እኛ የነበረንን ቆይታ እዚህ ጋር አበቃን።